ሰላም ጤና ይስጥልኝ እንደምን አላችሁ ውድ የአዲስ አበባ ቱር ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። የዛሬው ቪዲዮአችን የሚሆነው ደግሞ እጅግ ቅንጡ የሆነ የመኖሪያ መንደር እየተገነባበት የሚገኘውን እዚህ ፍሬንድሺፕ አካባቢ የሚገኝ አንድ ፕሮጀክት አለ። በዛውም ደግሞ አብሮት የሪቨርሳይድ ፓርክ አለ። እሱንም አብረን የምናይ ነው የሚሆነው። በትላንትናው ቪዲዮ የአትላስ አካባቢ እየተሰሩ የሚገኙ የከተማው ታላላቅ የሆኑ ፕሮጀክቶችን አስጎብኝቻችሁ ነበር። ቪዲዮውን ያልተመለከታችሁ ካላችሁ ቻናሌ ውስጥ አለ፣ እዛ ላይ በመግባት መመልከት ትችላላችሁ። እንዲሁም ይህን ቪዲዮ ስትመለከቱ ላይክ ማድረጋችሁን አትርሱ፣ ለሌሎች እንዲደርስ ሼር በማድረግ እንዲሁም ደግሞ እዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ይህን ቻናል መቀላቀል ትችላላችሁ። እዚህ ቻናል ላይ የተለያዩ የአዲስ አበባን አዳዲስ ገጽታዎች እንዲሁም የተለያዩ የሪቨርሳይድ ፓርኮችን ከዛ በተጨማሪ ደግሞ ግዙፍ የሆኑ ፕሮጀክቶችን እንዲሁም ደግሞ የኮሊደር ልማቶችን ሙሉ ለሙሉ የምንቃኝ ነው የሚሆነው። ቪዲዮ እንድትከታተሉ ጋብዛችኋለሁ። መልካም ቆይታ። ቅድም እንደነገርኳችሁ እንግዲህ የዛሬ ቪዲዮአችን የሚሆነው እዚህ ፍሬንድሺፕ አካባቢ የሚገነቡ ቅንጡ የመኖሪያ አፓርትመንቶችን ነው የምንጎበኘው። እኛውን መነሻችንን ያደረግነው ከዚህ ከኢትዮ ቴሌኮም ሄድ ኦፊስ ያለበት በሱ ጀርባ አለ ቀጭን አስፓልት። እሱን አስፓልት ይዛችሁ ስትመጡ ያለ ቦታ ላይ ነው። ከዛ ነው ጉብኝታችንን የምንጀምረው። ይህ የምትመለከቷቸው እንግዲህ በርከት ያሉ የሌክዠሪ ሊቪንግ የሆኑ አፓርትመንቶች የተገነቡበት ያለ ቦታ ነው። አንዳንድ ያለቁ ህንፃዎች አሉ። ሌሎቹ አብዛኞቹ የሚገኙት የፊኒሽንግ ስራ ላይ ነው የሚገኙት። እዚህ ፊት ለፊት ላይ የምትመለከቱት ቦታ የፍሬንድሺፕ ፓርክ ውስጡ ነው። ይህን የፍሬንድሺፕ ፓርክ እና ይህን የሌክዠሪ ሊቪንግ የመኖሪያ መንደር የሚለያየው ወንዝ ነው። እሱን ተከትሎ ደግሞ ሌሎችም የወንዝ ዳር ፕሮጀክቶች እየተገነቡ ይገኛሉ። ከዚህ አሁን ከጀመርንበት ጀምሮ እስከ ጫፍ እሪ በከንቱ ድልድይ ድረስ ነው ግንባታው እየተከናወነ የሚገኘው። በዛ ውስጥም በርከት ያሉ ህንፃዎች ናቸው እየተገነቡ የሚገኙት። ይሄ የምትመለከቱት ወንዙ ደግሞ ከላይ ከእንጦጦ የሚመጣ ወንዝ ነው። ያን ሁሉ አቋርጦ በዚህ አልፎ ታች እስከ ፒኮክ ፓርክ ድረስ ያለው ትላንት ያስጎበኟችሁ ቦታ እዛ አካባቢ ነው የሚሄደው ይሄ ወንዝ እና ይሄን ወንዝ ተከትሎ በርከት ያሉ የሪቨርሳይድ ፓርኮች ተገንብተዋል ከላይ ከጫፍ ጀምሮ። እነሱንም በቅርብ ጊዜ ውስጥ ቪዲዮ ሰርች የማስመለክታችሁ ነው የሚሆነው። እንደምትመለከቷቸው ህንፃዎቹ በተመሳሳይ ሳይዝ የተሰሩ እዚህ ወደ ታች ጋ ያሉት እንዲሁም አብዛኞቹ ተጠናቋል ማለት ይቻላል። ወደ ላይ ነው የፊኒሽንግ ስራ የሚቀራቸው። ተመሳሳይ ሳይዝ ያላቸው የመኖሪያ መንደሮች ነው እየተገነቡ የሚገኙት። ቦታውም እጅግ ለመኖሪያ ምቹ የሆነ አካባቢ ነው። መሀል ከተማ ላይ እንደመሆኑ አንጻር እንዲሁም ደግሞ በዙሪያው ያሉት ታላላቅ ፓርኮችና መዝናኛዎች ተመራጭ ቦታ ያደርጉታል። በተለይ እነዚህ ፊት ለፊት ላይ እየተሰሩ ያሉት ህንፃዎች ቀጥታ ቪዋቸው የሚሆነው ወደ ፍሬንድሺፕ ፓርክ ነው እና ከፍ ባላችሁ ቁጥር የምታዩት ቪው እጅግ የሚያምር ነው የሚሆነው ማለት ነው። በዚህም ተከትላችሁ ከፍ ስትሉ ደግሞ የአራዳ ፓርክ አለ። ስለዚህ የአካባቢ ለመኖሪያ እጅግ ተመራጭ ነው። በተለይ ልጆችን ለማዝናናት በዙሪያው በርከት ያሉ መዝናኛ ቦታዎች አሉ። መሀል ከተማ እንደመሆኑም አንጻር እዚህ ፒያሳ አካባቢ ላይ ድረስ ስለሚሄድ ፒያሳ ጋር ነው የሚያልቀው። ለመኖሪያ እጅግ ምቹ የሆነ መሀል ከተማ ላይ የሚገኝ ቅንጡ የሆነ የመኖሪያ መንደር ነው። በዚሁም ላይ ደግሞ አንዳንድ ቦታዎች መሀል ላይ የኤሌክትሪክ ቻርጅ ማድረጊያም አለ። እንዲሁም ደግሞ እዚህ ፊት ለፊት ላይ እንደምትመለከቱት የወንዝ ዳር ካፌዎችም አለ፣ እዚህ ጋርም አለ። ላይም ደግሞ ከፍ ብሎ የተሰራ ይገኛል። ቦታው እጅግ አረንጓዴና የሚያምር ቦታ ነው። ነፋሻማ የሆነ ቦታ ነው። ቪዲዮውን ላይክ እያደረጋችሁ ተከታተሉ። እንዲሁም ለሌሎች እንዲደርስ ሼር በማድረግ ከዛ በተጨማሪ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። የተለያዩ ቪዲዮዎችን የምለቅላችሁ ነው የሚሆነው።
እንዲሁም ደግሞ ማየት የምትፈልጓቸው ቦታዎች፣ መጎብኘት የምትፈልጓቸው ፓርክና ሪቨርሳይዶች ካሉ እንዲሁም ደግሞ አፕዴት እንዳደረጋቸው የምትፈልጓቸው ፕሮጀክቶች ካሉ ሀሳባችሁን ኮመንት ላይ አስቀምጡልኝ እና ስለዚህም ቦታ ምን ሀሳብ አስተያየት እንዳላችሁ አብራችሁ ብታስቀምጡልኝ ደስ ይለኛል። ቪዲዮውን እስከ መጨረሻው ተከታተሉ። ቅድም እዛ ላይ ከተመለከታችኋቸው አፓርትመንቶች እነዚህኞቹ ደግሞ ፊኒሽንግ የሚቀራቸውና ዋና ስትራክቸራቸው ተገንብቶ አልቋል። በቃ ፊኒሽንግ ብቻ ነው የሚቀራቸው። ከነዚህ ከህንፃዎቹ ደግሞ ትንሽ ከፍ ብሎ አነስ ያለችውን ግሪን ኤሪያ ያለች እሷም ከፍሬንድሺፕ ፓርክ ጋር ተያይዛ የተሰራ የነበረች ከዚህ ከወንዝ ዳሩ ጋርም አብሮ የለማ ቦታ ነው። እሱንም በቪዲዮ አስመለክታችኋለሁ። ትንሽ ከፍ ብሎ ነው ያለው ከነዚህ። ከዛ በተጨማሪ ደግሞ ታች ከአምባሳደር ፓርክ አለፍ ብሎ ያለች አነስ ያለች የወንዝ ዳር ፕሮጀክት አለች። እሷ ተሰርታ ተጠናቃለች። እሱንም በዚህ ወደ መጨረሻ ላይ የማስጎበኛችሁ ነው የሚሆነው። ይህንኛውን ይዘን ቀጥታ እስከ ላይ እስከ ግሪን ኤሪያ እስካልኳችሁ እንመለከትና ከዛ ቀጥለን ደግሞ ወደ ታች ጋር ደግሞ ተመልሰን የታችኛዋ ከአምባሳደር ቀጥሎ ያለች አለች። እሷን የማስጎበኛችሁ ነው የሚሆነው። እዛ ላይም ኮፕ የሚል ጽሁፍ ተጽፏል እዛ ሳሩ ላይ እና እሱም ደግሞ ኢትዮጵያ በ2027 የምታዘጋጀውን ኮፕ 32 የተባለውን ስለ ክላይሜት የሚወያይ ስብሰባ አለ እና እዛ ስብሰባ ላይም እስከ 100,000 የሚደርሱ ዓለም አቀፍ ባለሀብቶች፣ የሀገር መሪዎች እንዲሁም የተለያዩ ስለ ክላይሜት ላይ ስራ የሚሰሩ ትልልቅ ሰዎች ወደዚህ ወደ ከተማችን ይመጣሉ። ይህም ለኢትዮጵያ ትልቅ እድል ነው የሚፈጥረው። በተለይም ኢትዮጵያ ስለ ግሪን ሌጋሲ ላይ እየሰራች ያለችው ስለ ክላይሜት ቼንጅ ላይ እየሰራች ባለችው ስራ ነው ይህን እድል ያገኘችው። እንግዲህ ይሄ የኮፕ ስብሰባ ሲደረግ ለአፍሪካ ከዚህ በፊት 5 ጊዜ ተከናውኗል። ይህ 6ኛው ነው የሚሆነው እና ኢትዮጵያም በቢሊዮን የሚቆጠሩ ችግኞችን በመትከሏ እንዲሁም ታዳሽ ኃይል ላይ በርካታ ስራዎችን በመስራቷ ነው ይህን እድል ያገኘችው። እንግዲህ ትልቅ የሆነ እድል ነው ለኢትዮጵያ ራሷን የምታሳይበት። ለዚህም ነው ኢትዮጵያ እንግዲህ ታላላቅ የሆቴልና የሪዞርት ስራዎችን እያከናወነች የምትገኘው። ምክንያቱም በርከት ያሉ እንግዶች ነው የሚመጡት እና ለሳምንታት የሚቆይ ስብሰባ ስለሆነ በርከት ያሉ የማረፊያ ቦታዎች እንዲሁም ሆቴልና ሪዞርቶች እየተገነቡ ይገኛሉ። ይህም ፕሮግራም የሚደረገው ቀጣይ ዓመት ነው። ይህም ኢትዮጵያ ዝግጅቷን አጠናክራ ቀጥላለች። ይህም ለሀገራችን እንግዲህ ትልቅ እድል ነው የሚሆነው። እዛ ላይም ተጽፎ የሚገኘው ይሄን ለማስታወስ ነው። እነዚህ የሪቨርሳይድ ፓርኮችም ትልቅ ድርሻን ይወጣሉ እና ይህንንም የምንመለከት ነው የሚሆነው። እዛ ላይ ነው እንግዲህ የዚህ ቪዲዮአችንን ፍጻሜ የምናደርገው። ቪዲዮን እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩ ቪዲዮን ላይክ ማድረጋችሁን አትርሱ። እንዲሁም ለሌሎች እንዲደርስ ሼር በማድረግ ከዚህ በተጨማሪ ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እዚህ ቻናል ላይ የተለያዩ የአዲስ አበባን አዳዲስ ገጽታዎች እንዲሁም ደግሞ በርከት ያሉ እጅግ ውብ የሆኑ የሪቨርሳይድ ፓርኮችን እንዲሁም ለየት ያሉ ልማቶችን እንዲሁም ደግሞ የኮሊደር ፕሮጀክቶችን የማስጎበኛችሁ ነው የሚሆነው። ከዚህ በተጨማሪ ደግሞ እናንተ መጎብኘት የምትፈልጓቸው ቦታዎች ካሉ ወይም ደግሞ አፕዴት እንዳደረጋቸው የምትፈልጓቸው ፕሮጀክቶች ካሉ ኮመንት ላይ አስቀምጡልኝ። እኔም በተቻለኝ መጠን ቪዲዮ ለመስራት እሞክራለሁ። ቪዲዮ እዚህ ጋር አላለቀም። እስከ መጨረሻው ድረስ ተከታተሉ። መልካም ቆይታ። አመሰግናለሁ።